መብርሃን ተብላ የምትጠራው ለዚህ ነው የመረጣት እግዚአብሔር ነው እኔና እናንተ አይደለም የመረጥናት እግዚአብሔር ነው የመረጣት ሶስት ነገሮች ልንገራችሁ ግጥም እንደ ግጥም ናቸው ሻ ሶስት ደሞ ልሳን እንዳይመስልህ እችን ሰምቶ መምር ዘበነ ልሳን ተናገረ እንዳይል ደሞ ያ ከዚህ ቤት የወጣው የሩክሰት ልጅ ወለከ ስብሐት ለዓለም አንተ እስማ ኃያልተውና እንትን በል አንቺም እንደዛው አያጠራኝ በይ አያጠራኝ አዳም ለሚስቱ ሔዋን ብሎ ስም ያወጣው ከወደቁ በኋላ ነው አሁን እኮ ችግሩ ልባችሁ እኮ አንድ አይሆንም እኮ አሁን ብዙ ችግሩ አሁን ቅዳሴ ላይ ሆኖ ሁሉ እንዴ የሚባክን ሰው አላያችሁ በቃ የሚሰለችው 10 የሚያዛብ አይላል አታጭበረብሩ ማለት ታረለም ደሞ አትቀበሉት ስጋው ደሞ ከኃጢአት ነጽቼ ነው የምትሉት ንገሩኝ እስቲ እውነቱ እነሱ ካራቱ ሳይሰሙ ከኃጢአት ነጽታችሁ የምትቀበሉት እስከ ዘላለም አትነጻም ቁርጥህን ነግራለሁ ካሜራ መቅደሱስ ገብቶ ጳጳሳትን መነኮሳትን ቅዳሴ ሲቀደስ ያኔ እኔ መቅሰፍት መጣ ነው ያልኩት መቅደስ ውስጥ ድረስ ይብረቆም ስለማ አጥላል የለም ቅባትና ጸጋ ከሁለት ልደት ተጨማሪ ሌላ ልደት አለው ሚል ትምርቱ አገራችን ውስጥ ይምጣ እንጂ ካቶሊኮች የዘሩት ትምርት ነው የምንፍቅና ትምርት ነው ሊወገዝ የሚገባው ትምርት ነው ግንባኞቹ ኢየሱስን ስለናቁት ምን አሉ እናቱን አናቃትም እንዴ ወንድሞቹ በእኛ ዘንድ አይደሉም እንዴ ስለዚህ እነዛ ምን ይላሉ ኢየሱስ ሌላ ወንድሞች አሉት ማርያም ሌሎች ልጆች ወላለች ከማን የሰሙት ካናጤዎቹ ልዩነቱ ይሄ መጽሐፍ ቅዱስ መያዝ ብቻ አያድንም ንጉሱን ኢየሱስን ማወቅ ያስፈልጋል አብሬ ነኝ ማለት አይደለም ንጉሱን ኢየሱስ ክርስቶስ ማወቅ ያስፈልጋል ጉዞ ወደ ቅድስት ሀገር ኢየሩሳሌም ጉዟችን እንደ እስራኤል ዘስጋ በጆርዳን በኩል ወደ እስራኤል ይሆናል እንደ ህዝብ እስራኤል ቀይ ባህርን እንሻገራለን በአካባ ደሴት ላይም እናድራለን በአስደናቂው የፔትራ ፍልፍል አለት ውስጥም እናልፋለን ከጭንጫ አለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን እንደ ኢያሱ በዝማሬና በእልልታ ኢያሪኮ ከተማ እንገባለን እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን እንደ ነብዩ ኤልያስም ዮርዳኖስን ባህር እንሻገራለን እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን እንኳን ለብርሃነ ልደቱ በሰላም አደረሳችሁ የዘንድሮው የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን ከዋዜማው ጀምሮ በቤተልሔም በኤፍራታ አደባባይ ምስጋናው እንደ ወንዝ ይፈሳል ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለም በረከትን እናፍሳለን ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን 14ቱን ምዕራፎችን እመቤታችን የተገነዘችበት ጽርሐ ጽዮንን የተቀበረችበት ጌቴሰማኔን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት ያዩት በ40ኛው ቀን ያረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን ፈጣሪ በፍጡር የተጠመቀበትን ዮርዳኖስን ብርሃነ መለኮቱን የገለጸበትን ደብረ ታቦርን ውሃ ወደ ወይን የተቀየረበትን ቃና ዘገሊላን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን 10 ቀናትን በእስራኤልና በጆርዳን እናሳልፋለን ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን ልዩነታችን መንፈሳዊነታችን ኤላ ኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን የትምህርታችን ኃይለ ቃል የሚሆነው አናጢዎች የጣሉት ድንጋይ የሚል ይሆናል በዚህ ትምህርት ውስጥ ምንድነው ይዛችሁ የምትሄዱት ዛሬ አንደኛ አናጢዎች እነማን ናቸው ሁለት
ድንጋዩ ማን ነው? 3 ይሄን ድንጋይ የት እናገኘዋለን? 4 ድንጋዩን የሚያምኑ ሰዎች አሉ። 5 ድንጋዩን የማያምኑ ሰዎች አሉ። 6 ይህ ድንጋይ የከበረ የማዕዘን ራስ ተብሏል። 7 ይህ ድንጋይ የማሰናከያ አለት ተብሏል። እነዚህን 7ቱን ስንማር ሁሉ ጊዜ ደግሞ የምንመለከተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ሥርዓት ከሌሎች እምነቶች የሚለይበትን የምናይበት ትምህርት ይሆናል። መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። የማነበው የአንደኛ የቅዱስ ጴጥሮስ መልእክት ሲሆን ምዕራፍ 2 ከቁጥር 6 እስከ 8 ድረስ ይሆናል። እንዲህ ይላል። በመጽሐፍ እንዲህ ብሎ ተጽፏልና ቅዱስ ጴጥሮስ የመጀመሪያ መልእክት ምዕራፍ 2 ቁጥር 7 እንዲህ ይላል። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። ቁጥር 8 የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። ከኔ ቀጥላችሁ ደግሞ አሁን እናንተ ታነቡታላችሁ። እግዚአብሔር በልባችሁ ይጻፍላችሁ። በመጽሐፍ እንዲህ ብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። እዚህ ጋር ልብ በሉ። በመጽሐፍ የተነገረ ነው ብያችኋለሁ። ጴጥሮስ ነው ይሄን የሚለው። ሊቀ ሐዋርያት በረከቱ ይደርባችሁ። በመጽሐፍ የሚለው ኢሳይያስን ነው። ይሄንኑ ቃል ኢሳይያስ በምዕራፍ 28 ቁጥር 16 ላይ ስለተናገረ ቅዱስ ጴጥሮስ የሚጠቅሰው ኢሳይያስን ነው። የኢሳይያስ በረከት እንደ ዝናብ በእናንተ ላይ ይወረድ። ስለዚህ በመጽሐፍ ያለው ኢሳይያስን ነው። ቀጠለ። እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ አለ። የምን ድንጋይ? የማዕዘን ራስ። ምን አይነት ድንጋይ? የተመረጠና የከበረን። የት አኖረዋለሁ አለ? በጽዮን አኖረዋለሁ፣ በእርሱ የሚያምን አያፍርም። ትምህርቱ ይሄ ነው። ቁጥር 7 ከኔ ቀጥላችሁ ደግማችሁ አንብቡ። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። አሁን እዚህ ውስጥ ደግሞ የምናየው ክብሩ ድንጋዩን ለምታምኑት ለእናንተ ነው አለ። ለማያምኑ ግን ድንጋዩን እነማጣሉት አለ። የትምህርታችን ርዕስ እነማጣሉት? አናጢዎች ጣሉት አለ። ለነሱ ምን አይነት ድንጋይ ሆነ? የማሰናከያ። ለእናንተ የከበረ። ለነሱ ምን አይነት ድንጋይ? የእንቅፋት። ለእናንተ የተመረጠ። እናንተ ታምኑበታላችሁ። በምኑ? በማዕዘን ራስ ድንጋይ። ቁጥር 8 እናንብብ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። የሚያስደነግጥ ነገር ነው። አሁን ይሄን በምን ልንገራችሁ መሰላችሁ እንዲገባችሁ ሁለተኛ እንዳይቀር። አንዳንድ ጊዜ የዛሬ 15 ቀን የተማራችሁትን ትምህርት አሁን ቢጠይቋችሁ ረስታችሁታል ወይስ አልረሳችሁትም? ምን ይመስላችኋል? ለምን እንደምትረሱት ምን ይመስላችኋል? ለምን ትረሳላችሁ? የዛሬ ዓመት የተማራችሁት ትምህርት አለ? ታስታውሱታላችሁ? ነው ጠፍቷል? እሺ፣ የዛሬ 10 ዓመት ጓደኛ መጣና ይገርማል እኮ እንትና እንዲህ አድርጎ እኮ አየሁት ብሎ የነገረን ትረሳለህ? ለምን? አንቺስ አይገርምሽም? ያደረገችው እኮ
የዛሬ እኮ 15 ዓመት ነው የነገረችሽ ገና ህፃን ሆነሽ እንዲያርጋ እሱ እናንተ ጋር ረስታችሁታል አለ ተረስቷል አይ ውሸታም አትሆኑ ለምን አረሳ ነው የሚያንን ለምን ነው የረሳ ነው በሉ መንፈስ ቅዱስ ይግለጽልን በልባችን ይጻፍልን ስለዚህ ችግሩ እናንተ ጋር ነው ሊሆን የሚችለው አያችሁ ስለዚህ አሁን እንደዛ ልንገራችሁና ይግባችሁ እንግዲህ በሱ ነው የሚገባችሁ በሱ መንገድ ይውላችሁ በመጽሐፍ ኢሳይያስ የሚባል ቀድሞ ምዕራፍ 28 ቁጥር 16 ላይ ስለ አንድ ድንጋይ ተናግሮ ነበር ድንጋዩን የማዕዘን ራስ ድንጋይ ነው አለው ያን ድንጋይ በሱ የሚያምን አያፍርም ብሎ ተናግሮ ነበር ከዛ ጴጥሮስ የኢሳይያስን ቃል አመጣና ይሄን የተመረጠ የከበረ የማዕዘን ራስ ድንጋይ በጽዮን አኖረዋለሁ አለ ቤት አኖረዋለሁ አለ በጽዮን አኖረዋለሁ ነው አለ ድንጋዩ የተመረጠ ነው የከበረ ነው አለ አናጢዎቹ ግን ድንጋዩን ጣሉት ድንጋዩን አያምኑትም ለነሱ ምን ሆነ የማሰናከያ አለት ሆነ ለምንድነው ያላመኑት የማያምኑ ስለሆኑ ለምን በቃ ተመድበዋል የማያምኑ ስለሆኑ በቃሉ ምን ይሆኑበታል ይሰናከሉበታል በምኑ ይሰናከሉበታል በቃሉ ይሰናከሉበታል በቃ ይሄ ነው ቃሉ ዛሬ ሰማችሁት ግን ሚስጥር አለው በዚህ ውስጥ በጣም ረቂቅ የሆኑ ነገሮች አሉ ስለዚህ ስለ ከበረው ድንጋይ ስለ ማዕዘን ራስ ስለሆነ እንነጋገራለን ግን ይሄን ድንጋይ አናጢዎች ጣሉት ባጭሩ ኢሳይያስ ቅዱስ ጴጥሮስ በረከታቸው ይደርብንና በመጽሐፍ የነገሩን ዛሬ አሁንኛ የምንሰማው በዚች በኪዳነ ምሕረት አየር ጤና ቤተ መቅደስ የሁሉ ህዝብ ተሰብስቦ የምንሰማው ቃል ምንድነው እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ አለ ቀጥታ ወደ ትምህርቱ ነው የምንገባው ድንጋይ የተባለው ኢየሱስ ነው በጽዮን አኖረዋለሁ ማለት ጽዮን የተባለች እመቤታችን ነች ከድንግል ማርያም አኖረዋለሁ ማለት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ይነሳል ወልድ ማን ነው ወልደ አብ የአብ ልጅ ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ ቃል በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነው ያ ቃል ስጋ ሆነ ይላል ቃል ማን ነው እግዚአብሔር ስጋ የሆነው ማን ነው እግዚአብሔር ከማ ስጋ ሆነ ከማ ይሆናል ከድንግል ማርያም ብቻ ቃል እግዚአብሔር ይድረሰው ስሙ የተመሰገነ ይሁንልን ተመልከቱ ያ ድንጋይ አለት የተባለው ኢየሱስ ነው አሁን ዝም ብሎ ድንጋይ ሲባል ደስ ላይል ይችላል አለት ሲባል ደስ ላይል ይችላል አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 ጳውሎስ ሐዋርያ እንዲህ ይላል አባቶቻችን ሁሉ ከሙሴ ጋር ነበሩ ይተባበሩ ነበር ሁሉም አባቶቻችን እነሆ በደመና ተጠመቁ ሁሉም አባቶቻችን ያን መንፈሳዊ መብል በሉ ሁሉም አባቶቻችን ከሙሴ ጋር የነበሩት ሁሉ እናቶቻችን ያንን አለት ጠጡ ያን መንፈሳዊ መብል በሉ መናውን ያን መንፈሳዊ መጠጥ ጠጡ ይከተላቸው ከነበረው አለት ጠጥተዋልና አለቱም ክርስቶስ ነበረ ክብርና ምስጋና ለስሙ ይድረሰው እቺ ቃል ደግማችሁ ተናገራላችሁ አለቱም ክርስቶስ ነበረ ተመልከቱ አለቱም ክርስቶስ ነበረ አንደኛ ቆሮንቶስ 10 ከ1 እስከ 5 ዮሐንስ መጥምቅ ከሞት ተነስቶ መጥቷል ይለዋል አንዳንዶቹም እንዲሁ ነው ይለዋል ተመልከቱ እናንተስ ማን ትሉኛላችሁ ሐዋርያቱ ተጠየቁ ጴጥሮስ መለሰ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተማ እንጂ አንተመንኮ እነሆ ወልደ አብ ወልደ ማርያም ይሆንክ ክርስቶስ ነህ አለው ክርስቶስ የጠየቀው የሰው ልጅ ማን ይሉታል ነው ያለው እኔ ሰው የሆንኩትን ቃል ሰው የሆንኩትን ወልድ ሰው የሆንኩትን እግዚአብሔር ምን ብለው ነው የሚጠሩኝ አለ ነብይ ነህ አሉት በቃ ዛሬም በአንዳንድ እምነት ነብይ ነህ ይሉታል በአንዳንድ እምነት አማላጅ ይሉታል በአንዳንድ እምነት ፍጡር ነው ይሉታል በአንዳንድ እምነት እንደዚህ ነው ይሉታል ይሄ ሁሉ ግን ልክ አይደለም እናንተስ ማን ትሉኛላችሁ የተባሉት የኦርቶዶክስ ልጆች እናንተ ናችሁ ማን ትሉታላችሁ ከተባላችሁ እንደ ጴጥሮስ ነው አንተ እግዚአብሔር የእግዚአብሔር ልጅ ነህ አንተ እነሆ አምላክ ወልደ አምላክ ነህ የነገስታት ንጉስ የአማልክት አምላክ የኃያላን ኃያል የቅዱሳን ቅዱስ የክቡራን ክቡር የልዑላን ልዑል ሰማይን የዘረጋ ምድርን የመሰረተ እሱ እግዚአብሔር በኋላ ዘመን ከድንግል ተወልዶ የዕዳ ደብዳቤያችን የሰረዘ እሱ አምላክ ነው ክብርና ምስጋና ለእግዚአብሔር ይድረሰው ልዩነታችን ይሄ ነው
ቅድም ምንድነው ያለው? የማያምኑ ስለሆኑ በምኑ ይሰናከሉበታል? በምኑ ነው የሚሰናከሉት? በቃሉ ነው። በሌላ ይሰናከሉ። ቃሉን እያነበቡ ነው የሚሰናከሉት። ቃሉን እያነበቡ። ስለዚህ ተናገሩ። በመጽሐፍ እንዲህ ተብሎ ተጽፏል። እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ። ምን አይነት ድንጋይ? የተመረጠ። ምን አይነት ድንጋይ? የከበረ የማዕዘን ራስ ድንጋይ የተባለው ኢየሱስ ነው። ጌታችን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ምን አለው? ጴጥሮስ ይሄን የገለጠልህ ስጋና ደም አይደለም አለው። ክብርና ምስጋና ለእግዚአብሔር ይድረሰው። ስጋና ደም ይሄን አልገለጠልህም፣ ይሄን የገለጠልህ በሰማይ ያለው አባቴ ነው። ይሄን የገለጠልህ የባህሪ ሕይወቴ መንፈስ ቅዱስ ነው ብሎ ክርስቶስ ጴጥሮስ ምን አለው? አንተ አለት ነህ አለው። ስምህ ኬፋ ሳይሆን ጴጥሮስ አለት ተብሎ ይጠራል አለው። በዚች አለት ላይ ቤተክርስቲያን እንሰራለሁ አለው። አለቱ የማዕዘኑ ራስ የተመረጠው የከበረው ኢየሱስ ነው። በኢየሱስ ላይ ነው እቺ ቤተክርስቲያን የምትሰራው። በዚች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ከማን ነው ስጋ የሆነው? ከማን ነው ሰው የሆነው? የከበረውን የተመረጠውን ራስ ድንጋይ የት ነው የማኖረው? በጽዮን። ክብርና ምስጋና ለእግዚአብሔር ይድረሰው። በየት አኖረዋለሁ? ጽዮን ማለት ምን ማለት ነው? ጽዮን መጠጊያ። ለምሳሌ አንዳንድ ሰዎች ምን ይላሉ? እክትዋ ለጽዮን ወቀፈዋ ይላል። ወቀፈዋ ዳዊት ጽዮንን ከበቧት እቀፏት ይላል። በሌላ ስፍራ ደግሞ እግዚአብሔር ጽዮንን እንደመረጣት ይናገራል። እስመ አርያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማሂደሮ ዛቲ ይእቲ ምዕራፌ ለዓለም። እነሆ እግዚአብሔር ጽዮንን መርጧታልና። እስመ አርያ እግዚአብሔር ለጽዮን መርጧታልና። ምን ብሎ ነው የመረጣት? ተመልከቱ። ምን ብሎ መረጣት? ማደሪያው ትሆን ዘንድ መረጣት። መዝሙር 86 ላይ ማደሪያው ትሆን ዘንድ መረጣት። ምን ብሎ? ለመቼ? ለዘላለም ማረፊያ ናት። ለዘላለም ድንግል ማርያም ወላዲተ አምላክ ተብላ የምትጠራው ለዚህ ነው። እመብርሃን ተብላ የምትጠራው ለዚህ ነው። የመረጣት እግዚአብሔር ነው። እኔና እናንተ አይደለም የመረጥናት፣ እግዚአብሔርን የመረጣት። በመኃልየ መኃልየ ሶሎሞን ላይ ምን ይላል? ለወለደቻት አንዲት ናት፣ ለመረጣትም አንዲት ናት፣ ለመረጠቻትም አንዲት ናት፣ ለሐና አንዲት ናት፣ ለኢያቄም አንዲት ናት። እንደውም ለሐናና ለኢያቄም አይደለም፣ ድንግል ማርያም የስለት ልጅ ነች አይደል? ነች አይደለችም? የስለት ልጅ ነች። የማን ነች የስለት ልጅ? ማን ነው መጀመሪያ የተሳለው? ማን ነው የተሳለው እሷን ለማግኘት? አባቷ ማን ነው? እናቷስ? ሐና። መጀመሪያ የተሳሉት እነሱ ናቸው። መጀመሪያ የተሳሉት የስለት ልጅ የምትባለው የአዳምና የሔዋን የስለት ልጅ ነች እመቤታችን። መጀመሪያ የአዳምና የሔዋን ነች እሷ። ምክንያቱም እግዚአብሔር ነግሯቸዋል። በሐሙስ ዕለት ወበመንፈቃለ ዕለት እትወለድ እሞለተ ወለትከ ብሎ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ አለው። አዳምና ሔዋን እኮ ከገነት ሲወጡ እግዚአብሔር ያችን ገነት ሲያስጠብቅላቸው ተስፋ አድርገው የወጡት ስም ማርያምን ነበር። ቀላል ጥያቄ። ሌሎቻችሁም ይሄን መልስ መልሱ። አዳም ለሚስቱ ስም አወጣ። ማ ብሎ ጠራት? ሔዋን ብሎ ጠራት። ከመውደቃቸው በፊት ነው ከወደቁ በኋላ ነው ሔዋን ያላት? እችን ያዟት ሁሉ ጊዜ። በቃ ቀላል ነገር ነች። ስም ያወጣላት መቼ ነው? ከመውደቃቸው በፊት ነው ያወጣላት? ከወደቁ በኋላ ነው ያወጣላት? ከመውደቃቸው በፊት። ሔዋን ማለት ምን ማለት ነው ግን? ትርጉሙ ሔዋን ማለት ትርጉሙ ከኔ ቀጥላችሁ ተናገሩ። የሕያዋን ሁሉ እናት። የሔዋን ስም ምን ማለት ነው? የሕያዋን ሁሉ እናት። ይሄን ስም ያወጣላት ከመውደቃቸው በፊት ከመውደቃቸው በኋላ የሚለው ላይ ምን ተስማማ? ከመውደቃቸው በፊት ነው የምትሉ ምልክት ስጡ። እሺ ከመውደቃቸው በኋላ ነው የምትሉ ምልክት ስጡ። ከወደቁ በኋላ ነው። እሺ ሌሎቻችሁ እኔ ምን አገባኝ የምትሉ ትመስላላችሁ። አዳም ለሚስቱ ሔዋን ብሎ ስም ያወጣው ከወደቁ በኋላ ነው። አሁን ጥያቄ የሚከተለው እንዴት ከወደቁ በኋላ በሷ ምክንያት ዕፀ በለስን በልቶ እንዴት ነው አንቺ የሔዋን እናት ብሎ ስም ያወጣላት? እዚህ ላይ ነው መጠርጠር። አያችሁ? ከወደቁ በኋላ እንዴት ብሎ ነው ሔዋንን የሕያዋን እናት ያላት? አያችሁ?
ምክንያቱም እግዚአብሔር የነገረው ነገር አለ። ይሄንን ቅዳሴ ላይ ስታስቀድሱ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት የሚል ሰምታችኋል። አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ የሚል አልሰማችሁ? የኔና የናንተ ሁሉ ተስፋ ናት መብርሃን ምስጋና ይድረሳት። በገብርኤል የምትመሰገን በኤልሳቤጥ የምትመሰገን በኔና በእናንተ አንደበትም የተመሰገነ ይሁን። ከወደቁ በኋላ ሔዋን ያለ ምክንያት ድንግልን እያየ ነው። ለዚህ ነው አባ ሕርያቆስ ተስፋው አንቺ ነሽ ለአዳም ለሔዋንም ተስፋ አንቺ ነሽ የሚላል። አሁን የከበረው የተመረጠው የማዕዘን ራስ ድንጋይ ማን ነው? ተስማምተናል። አንዳንድ ሰዎች ድሮ ምን ይሉ ነበር? ለጽዮን ይሰግዳሉ የሚል ቃል አለ። አሁን ይሄን ቃል ለድንግል ማርያም አይደለም የሚሉና እና ለምንድን ነው ሲባል እስራኤል ሀገር ጽዮን የሚባል ተራራ አለ ይላል። ምክንያቱም እነሱ የሚፈልጉት ምንድነው? አንተ ለድንግል ማርያም ስትሰግድ አንቺ ለድንግል ማርያም የጸጋ ያክብሮት ስግደት ስትሰግዱ እንዳትሰግዱ ነው የሚፈልጉት። ስለዚህ ምን ይላሉ? ጽዮን እኮ የተባለችው ድንግል ማርያም አይደለችም፣ እዛ ተራራ አለ። ለዛ ተራራ ሄደው ሰግደው ያውቃሉ እነሱ? ለተራራው ተመልከቱ። ስለዚህ የከበረውን የተመረጠውን የማዕዘን ራስ ድንጋይ በጽዮን አኗል። ጽዮን ማለት መጠጊያ ነው። እመቤታችን በመስቀሉ ስር በነበረ ሰዓት ምን አለ ዮሐንስን? እናቱ በቃ ድንግል ማርያም እናቴ ናት፣ ስሙ የተመሰገነ ይሁን። እግዚአብሔር በረድኤት በቸርነት አይለየን። እናት አድርጎ የሰጠን የመረጣት ራሱ እግዚአብሔር ነው። ስለዚህ ጽዮን እመቤታችን በማህፀኗ ያድራል። ከስጋዋ ስጋ ከነፍሷ ነፍስ ይነሳል። ሰው ሆኖ በዚህ ምድር ላይ እግዚአብሔር ተወለደ። የተወለደው ከድንግል ማርያም ነው። ስለዚህ የአንደኛ ጴጥሮስ ምዕራፍ 2 ቁጥር 6 ቁጥር 7 ቁጥር 8 ነው ትምህርታችን። እቤት ስትገቡ የምትመለከቱት የማሰናከያ የእንቅፋት አለት ሆነ። አናጢዎች እነማን ናቸው ነው? አናጢዎች የጣሉት ድንጋይ። ይሄንን የታገኛላችሁ የማቴዎስ ወንጌል ምዕራፍ 21 ላይ ታገኛላችሁ። የማቴዎስ ወንጌል ምዕራፍ 21 ላይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ምሳሌ ነገራቸው። ምን የሚል ምሳሌ? አንድ ሰው ነበረ፣ ወይን ተከለ፣ ቅጥር አደረገ፣ ከዛ በኋላ ለገበሬዎች ሰጠ። ከዛ ባሮቹን ላከና ፍሬ አምጡ አላቸው። እነዛ ገበሬዎች የተላኩትን ግማሾቹን ገደሏቸው፣ ግማሾቹን ደበደቧቸው፣ ግማሾቹን ገረፏቸው። እንደገና አብዝቶ ላከ ይላል። አሁን ማነብላችሁ ማቴዎስ 21 ላይ እንደገና አብዝቶ ላከ። አብዝቶ ሲልክ አሁንም እነዛን ምን አደረጉ? ገደሏቸው፣ ደበደቧቸው፣ ወገሯቸው፣ ገረፏቸው። መጨረሻ ምን አደረገ? እስቲ እንግዲህ ሊያፍሩ ይችላሉና ልጄን ልላከው ብሎ ልጁን ላከ። ልጁን ሲያዩ ጭራሽ ከሩቅ ጥርሳቸውን አፋጩ። እነዛስ እሺ ባሮች ናቸው አሉ። ይሄ ልጅ እኮ ማለት ወራሽ ማለት ነው እኮ። ስለዚህ እንያዘውና እንግደለው አሉና ከወይኑ ስፍራ አወጡና ገደሉት ይላል። ኢየሩሳሌም ናት አሁን ወይ? ከኢየሩሳሌም በአፋአ በቀራንዮ ኢየሱስን እንደሰቀሉት ነው። ቀድሞ የተላኩት ነቢያት ናቸው። ቀድሞ የተላኩት ሐዋርያት ናቸው። ምክንያቱም እግዚአብሔር ለአባቶቻችን ለሐዋርያት ለአባቶቻችን በነቢያት ኋላም በሐዋርያት ነገራቸው። ምን ነው ይሄንን ነው ጳውሎስ ሐዋርያ ዕብራውያን ምዕራፍ 1 ቁጥር 1 ላይ በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቱም ትካት ይላል። በነቢያት አስቀድሞ ኋላም በሐዋርያት ነገራቸው ይላል። ስለዚህ ኢየሱስን ነው እሱን ነው የምታዩት ማቴዎስ 1 ላይ ወስደው ቀራንዮ እንደሰቀሉት እንደገደሉት ያሳያል። ከዛ በኋላ ይሄን የሚያስተምረው ብዙ ፈሪሳውያን አሉ። ያ የወይኑ ባለቤት ሲመጣ እነዚህ ሰዎች ምን ያደርጋል አላቸው። ክፎችን በክፋት ይቀጣቸዋል ብለው መለሱ። ከዛ ቀጥሎ ያለው ቃል እንዲህ ይላል። ኢየሱስ ክርስቶስ ቅድም ያልነውን በኢሳይያስ የተናገረውን በጴጥሮስ ያሰበከውን ራሱ ይናገራል። ማቴዎስ 21 ቁጥር 42 ላይ እንዲህ ይላል ቃሉ። ከኔ ቀጥላችሁ ሁላችሁም ተናገሩ። ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። አሁን ይሄ ጌታ የሚጠቅሰው ራሱ ኢሳይያስን ነው። በኢሳይያስ ያናገረው ራሱ ነው። ይሄንን አላነበባችሁም አላቸው። ፈሪሳውያን መጽሐፍ ያውቃሉ። አሁን አናጢዎች ግንበኞች የተባሉት እነማን ናቸው? አይሁድ ናቸው። እነዚህ አይሁድ ወይም ፈሪሳውያን የተባሉት ወይም ጻፍት ወይም ሰዱቃውያን የተባሉት ይሄን ታሪክ ነገራቸውና
ከዛ በኋላ ምን አላቸው? በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል አላቸው። ድንጋዩ አንድ ወጣት ቶሎ ወደዚህ የሚመጣልኝ አንድ ወጣት ፈቃደኛ የሆነ ለትምህርት ቶሎ ማን አባቴ አንተ? ክፍለ ጻድቅ ተክለ ጻድቅ። የዓለም ስምህስ? ዳንኤል። እንዴ ዳንኤል ነው ስምህ? አሁን ዳንኤል እኮ የሚናገረው ነው የምናገረው። በጣም የሚገርም እኮ ነው። በጣም የሚገርም እኮ ነው። የሁላችሁ ናቡከደነጾር ህልም አየ። ህልሙ ጠፋው። ትንቢተ ዳንኤል ምዕራፍ 2 ነው። ህልሙ ጠፋው። ከዛ በኋላ ጠቢባኑን የከለዳውያንን አስማተኞች ጠንቋዮች ህልሜን አምጡ አላቸው። ትርጉሙንም አላቸው። አንደኛ ህልሜን፣ ሁለተኛ ትርጉም። ኧረ ምን አይነት ነገር ነው ይሄ? ሊሆን አይችልም። እባክህ ባይሆን ህልሙን ንገርና ትርጉሙን ንገር። አይ ህልሜ ጠፍቶኛል አምጡ። ሊገድል ሲል ዳንኤል ለአርዮክ ነገረው። አይ ጊዜ ይስጠን፣ ጸሎት እንጸልያለን፣ ህልሙን እንነግረዋለን አለ። 3 ቀን ሱባኤ ገቡ፣ ጸለዩ። ዕለቱን ለዳንኤል ተገለጠ። በሶስተኛው ቀን ለአናንያ ነበር። ዳንኤል 2 እጆችን ዘርጋና ወደ ታች አርግና ቆም። እንዲህ አይነት ሰው አየ። ህልሙ ይሄ ነው። ናቡከደነጾር ያየውን ዳንኤል ራሱ አየ። አሁን ዳንኤልን እግዚአብሔር ሲገልጥለት ምስል ቆሟል። ያ ምስል ከአንገቱ በላይ ራሱ ወርቅ ነው። 2 እጆቹና ደረቱና ጀርባው ብር ነው። ሆዱና ወገቡ ነሐስ ነው። 2 ጭኖቹ የብረት ናቸው። ከታች ደግሞ ያሉት 2 እግሮቹ ግማሹ የብረት ግማሹ ያፈር ነው። ንገሩኝ፣ ራሱ የምንድን ነው? የወርቅ። ይሄ ደረቱና ጀርባው 2 እጆቹ የምንድን ናቸው? የብር። ይሄ ምን ሩጫ ላይ የምታውቁት ነው? ምን ይጠፋችኋል? የብር። ከዛ ሆዱና ወገቡ ደግሞ የምንድን ነው? 2 ጭኖቹ እዚህና እዚህ ያሉት ደግሞ የምንድን ናቸው? የምን? የብረት። ከላይ ግማሹ ከታች ብረት ግማሹ አፈር። ራስ ባቢሎኒያን ኤምፓየር በኤምፓየር ነው። አሁንም ነግራችሁ የባቢሎኒያን ኤምፓየር ማለት ባቢሎናውያን ዓለምን የሚገዙበት ጊዜ ነው። ናቡከደነጾር ነው። ይሄ 2 እጆቹ ደረቱና ደግሞ ከኋላ ጀርባው የብር የሆነው ደግሞ እሱ የሜዶኒያን ኤምፓየር ነው። ኤምፓየሩም የተመራው በዳሪዮስ ንጉስ ነው። ሆዱና ወገቡ ደግሞ የነሐስ የሆነው የፐርሺያን ኤምፓየር ነው። ከዳሪዮስ ቀጥሎ ዓለምን የመራው ቂሮስ የተባለው ንጉስ ነው። ከዛ 2 ጭኖቹ የብረት የተባሉት ከፐርሺያን ኤምፓየር ቀጥሎ የግሪክ ኤምፓየር ተተካ። ሄለኒስቲክ ሲቪላይዜሽን ይባላል። የግሪካውያን ስልጣኔ መሪውም ትልቁ ንጉስ የመቄዶንያው እስክንድር ነው በብረት የተመሰለው። ከታች ግማሹ 2ቱ ብረት ነው፣ ግማሹ ደግሞ ምንድነው? አፈር። 4 አይሆንም? 2 ብረት 2 አፈር 4። 2ቱ ብረቶች ጠንካራ ናቸው። እንደ እስክንድር በጥሊሞስና አንጢያኮስ የተባሉ ወደ ሮማ ኤምፓየር ሲሸጋገር የመጡ ናቸው። የሮማን ኤምፓየር ተተካ። ከታች 2ቱ አፈር የሆኑት ደግሞ ሰልፎስና ደማጥሮስ የሚባሉ 2 ነገስታት ናቸው። ከዛ ናቡከደነጾር ይሄን ያህል፣ ዳንኤል ይሄን አየ፣ አናንያ አዛርያ ሚሳኤል ይሄን አዩ። ከዛ ዳንኤል ያየው ልክ ናቡከደነጾር እንደተገለጠለት ከአንድ ተራራ ላይ አንዲት ትንሽ ድንጋይ መጣች። ከታች መጣችው። ያ ምስል ሙሉ በሙሉ ጠፋ። ነፋስ መጣ ወሰደው። ያ ቦታ ባዶ ሆነ ይላል። ዳንኤል ይሄን ነገረን። በዳንኤል ይሄን ምስጢር አየን። እግዚአብሔር በረከቱን ይስጥ። ተመልከቱ። አሁን ያቺ ድንጋይ መጣች ተፈነቀለችና ያቺ ምን ድንጋይ ከታች ስትመታው ምስሉ ምን ሆነ? ወደቀ። ማለት ናቡከደነጾር አምላክ ነኝ ቢል አይሆንም። ዳሪዮስ ቢል አይሆንም። ቂሮስ ቢል አይሆንም። እስክንድርም አይደለም። አንጢያኮስም ብዙ ክፉ ነገር ሰርቷል። ነበጥሊሞስ እነዚህ ሁሉ የምድር ገዢ ናቸው እንጂ የሰማይና የምድር ፈጣሪ አይደሉም። የኔና የናንተ አምላክ ብቻ
ሰማይና ምድርን የፈጠረው እሱ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁንልን። አንዲት ድንጋይ ከተራራ ላይ ያለ እጅ ተፈንቅላ መጣች። ያንን ምስል መታቸው። ምስሉም ፈረሰ። ነፋስ መጣ ጠረገው። ያቺ ድንጋይ ያለ እጅ መጣች የተባለችው ኢየሱስ ነው። አለቱ ኢየሱስ ነው። የማዕዘን ራስ ስሙ ምስጉን ይሁን። የኔና የናንተ አምላክ ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተ ንጉስ እሱ ያለ እጅ የተባለውን ልንገራችሁ። ያለ እጅ ማለት ከአብ ያለ ድካም ያለ እናት። ይሄን ባለፈው በሌላ ስፍራ አስተምሬዋለሁ። ራሱን በቻለ ነው። አሁን ግን አለቷን ድንጋዩን ልነግራችሁ ነው። ያለ እጅ ማለት ከአብ ያለ ድካም ያለ እናት። ያለ እጅ ማለት ከአብ ሲወለድ እንደዛ ሆኖ ከድንግል ማርያም ሲወለድ ደግሞ ያለ ሕማም ያለ አባት። ደስ ይላል አይደል? ይላል። ላስደግማችሁ። ያለ እጅ ማለት እንበለ እድ ማለት ዘተመትከ እምደብር ነዋህ ዘተመትረም የሚለው ያለ እጅ ማለት ከኔ ቀጥላችሁ ሁላችሁም ተናገራላችሁ። ቅድመ ዓለም ከአብ ያለ ድካም ያለ እናት ያለ ምንና ያለ ምን ያለ ድካምና ያለ እናት ድህረ ዓለም ከድንግል ማርያም ደግሞ ሲወለድ ያለ አባትና ያለ ሕማም። ሁለት ልደት አለው። ምን ነው? ኢየሱስ ይሄ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። አንዳንድ ሰዎች የሁለት ልደት ትምህርት ስለማይገባቸው በተለይ በአንዳንድ ስፍራ ጎጃም ውስጥም በሌሎችም ስፍራዎች በአንዳንድ ቦታ ቅባትና ጸጋ የሚል ነገር ትሰማላችሁ። ኢትዮጵያ ውስጥ ቅባትና ጸጋ ከሁለት ልደት ተጨማሪ ሌላ ልደት አለው የሚል ትምህርቱ አገራችን ውስጥ ይምጣ እንጂ ካቶሊኮች የዘሩት ትምህርት ነው። የምንፍቅና ትምህርት ነው። ሊወገዝ የሚገባው ትምህርት ነው። ኢየሱስ በተዋህዶ የከበረ ከሁለት አካላት አንድ ከሁለት ባህሪያት አንድ የሆነ ሁለት ልደት ብቻ ያለው ቅድመ ዓለም ከአብ ያለ ድካም ያለ እናት ድህረ ዓለም ከድንግል ማርያም ያለ አባት ያለ ሕማም የተወለደው እርሱ አብ የወለደውን ድንግል ማርያም ተወልደዋለች። ድንግል ማርያም የወለደችውን አብ ይወልደዋል። ንስጥሮስ የተወገዘ፣ መቅዶኒዎስ የተወገዘ፣ ሰባሊዮስ የተወገዘ፣ አርጌምስ የተወገዘ፣ ጄሮም የተወገዘ፣ አውጣኪ የተወገዘ፣ ጳውሎስ ሳምሳጢ የተወገዘ፣ ትምህርታቸውም የረከሰ ነው። የኛ ግን ክቡር ነው። ክብሩም ለእናንተ ለምታምኑት ነው ይላል። እግዚአብሔር የተመሰገነ ይሁንልን። ክብሩ ለማን ነው? ለኛ ለምናምኑ። ክብሩ ለማን ነው? የድንጋዩን እኮ ነው የምላችሁ። አናጢዎቹም ማጣሉት፣ ግንበኞቹም ማናቁት። እናንተ አምላክ አይደላችሁም ማለት ይመጣል አለ። ይሄ ዘመን ካለፈ በኋላ አለ በሮማውያን ዘመን ክርስቶስ ይወለዳል። እሱ ቅድመ ዓለም አምላክ ነው። አሁን ደግሞ ወደፊት ዳንኤል ይሄን ከተናገረበት ከብዙ ዓመታት በኋላ ከድንግል ማርያም እንደሚወለድ ነገራቸው። በሮማውያን ዘመን ያቺ ድንጋይ ፈጨችው። ነፋስ መጣ፣ ስልጣን እግዚአብሔር ጠረገው። ቦታው አልታወቀም፣ ስም አጠራራቸው የለም። ያቺ ድንጋይ ይላል ተመለሰችና ዓለምን ሁሉ መላች ይላል። ድገሙት። ያቺ ድንጋይ ተመለሰችና ዓለምን ሁሉ መላች። በሳምር ሲካር ከቀኑ 6 ሰዓት አንዲት ሴት ውሃ ልትቀዳ መጣች ይላል ዮሐንስ ወንጌል ምዕራፍ 4። ያቺ ድንጋይ ዓለምን ሞላች። ከቀኑ 6 ሰዓት ውሃ ልትቀዳ የመጣችውን የሳምር ሲካር ያቺን ምስኪን ሴት ኢየሱስ ክርስቶስ አነጋገራት። ውሃ ጠጭኝ አላት። አንተ አይሁዳዊ አይደለህም እንዴ? ከኔ እንዴት ውሃ ትለምናለህ? ክርክሩን ልተው። መጨረሻ የሕይወት ውሃ ሰጥሻለሁ አላት። የሕይወት ውሃ ይስጣችሁ። ምን ይስጣችሁ? የሕይወት ውሃ ሰጥቶናል እኮ። ከገኖ የፈሰሰውን እኮ እንጠመቅበታለን ማይገቡ ይባላል። ስጋውና ደሙን እኮ ሁሌ እንቀበለዋለን። በዚህ እየመጣን እኮ ተሰጥቶናል እኮ ወገኖቼ፣ ተሰጥቶናል እኮ። ስጋው ደሙ ትቀበላላችሁ? እስቲ ስጋው ደሙ የተቀበላችሁ ምልክት ስጡኝ። ስጋው ደሙ የተቀበላችሁ። እሺ፣ ያልተቀበላችሁ ብዙዎቹ ከሌላ እምነት ነው እንደመጡት። ድንገት ዛሬ ከሌላ እምነት የመጣ ካልሆነ በስተቀር እዚህ ውስጥ ያላችሁ ሰዎች በጠቅላላ ስጋው ደሙ ተቀበላችኋል። ሁላችሁም ተቀበላችኋል። አንድ ነገር ልንገራችሁ ግን አልተዋችሁም። ቆይ
አቋርጣችኋል። አቋረጥኩ ነው የሚባለው፣ አልተቀበልኩም አይባልም። ገና በ40 ቀን እዚህ ገና ህፃን ሆነህ እኮ ነው በእናትህ ማህፀን እየሆንክ እኮ መተህ እዚህ ሰምታል እኮ ቅዳሴው። ንስግር ሲባል እናትህ ስትሰግድ እኮ ሰግደሃል። በእናትህ ማህፀን እንደ ዮሐንስ መጥምቅ ሰግደሃል። የተዋህዶ ልጆች እንደናንተ ክብር ያለው ማንም የለም። ሰግደሻል በእናትሽ ማህፀን ገና ስትወለዱ ደግሞ በ40 ቀን መጣ፣ በ80 ቀንሽ መጣሽ። ስጋው ደግሞ ተቀበላችሁ፣ በቅባ ቅዱሱ በሜሮኑ መንፈስ ቅዱስን ተቀበላችሁ፣ ጥምቀቱን አገኛችሁ፣ ሚስጥራቱን ጀመራችሁ። እናንተ የታደላችሁ ናችሁ የተዋህዶ ልጆች። ክብርና ምስጋና ለእግዚአብሔር ስጡት፣ ለአምላካችሁ አድርሱት። ተቀበላችኋል፣ ግን አቋርጣችኋል። አቋርጫለሁ ነው የሚባለው። ስጋው ደግሞ የተቀበላችሁ በቃ ተስማምተናል። ይሁን ሊቃውንት ተስማማን። አያችሁ በቃ ተስማምተን ምን ያስማማን እግዚአብሔር። አንድ ያድርገን እግዚአብሔር። ተቀበላችኋል፣ ግን አቋርጣችኋል። እሱን ከመምሮቻችሁ ጋር ተነጋገሩ። ለምን እንዳቋረጣችሁ ጄን ከአፋዊ ድፍ ንጹህና ወደ ክርስቶስ ደም ብትቀርቡ እኔ ስለናንተ መተላለፍ የለብኝም። ደፍራችሁ ወደ ክርስቶስ ስጋና ደም ብትቀርቡ እያለ የሚናገረው አለ ካህኑ። ደፍራችሁ ወደ ክርስቶስ ስጋና ደም ብትቀርቡ ከሱ በመቀበላችሁ መተላለፍ የለብኝም። ኃጢአታችሁ በራሳችሁ ይመለሳል እንጂ ጄን ከአፋዊ ድፍ ንጹህ እንዳደረኩ እያለ እሱን የሚያስፈራችሁ አትሰርቁም ማለት አታጭበረብሩም ማለት ታዲያ ለምን ደሞ አትቀበሉት? ስጋው ደም ከኃጢአት ነጽቼ ነው የምትሉት? ንገሩኝ እስቲ እውነቱ። እነሱ ካህናቱ ሳይሰሙ ከኃጢአት ነጽታችሁ የምትቀበሉት? እስከ ዘላለም አትነጻም። ቁርጥህን እነግርሃለሁ፣ አትነጭም። ግን ቆይ ዛሬ ለበሳችሁት ልብስ 1 ወር ልበሱት በየቀኑ ይቆሻል አይቆሽም? ካጠባችሁትስ ታዲያ አንጻና መድኃኔዓለም ህጽበኒ ዋንጻኒ ማጥያቴ ከኃጢአቴ ጠበኝ ነጻለሁ እኮ ነው ወገኖቼ። ዝም ብሎ የሚያስፈራራ ትምህርት የላትም ኦርቶዶክስ። ድንገት አንዳንድ ባህታዊና ያልገባው ሰው ከሰማችሁ ነው የምትደነግጡት። ኦርቶዶክስ ክርስቶስ ኑ ነው የሚለው። ጭራሽ እስቲ ይሄን ቃል ስሙት እስቲ የከበረው ማለት ምን እንደሚል ስሙት። ቆይ እናንተም ድገሙት። እኔ የመጣሁት ለጻድቃን ሳይሆን ለኃጢአተኞች ነው። ጻድቃን እጃችሁን አውጡ። ጻድቃን የሆናችሁ እጃችሁን አውጡ። ኃጢአተኛ የሆናችሁ እኔ ነኝ፣ አንደኛ እኔ ነኝ። ያ ምናሴ የሕዝቅያስ ልጅ ነው። በእርጅናው የወለደው እድሜ ከተጨመረለት በኋላ የወለደው ምናሴ የደጉ የሕዝቅያስ ልጅ ንጉስ ሆኖ ሳለ 22 ዓመት አንድ ቀን እግዚአብሔርን ጠርቶት አያውቅም። ልንገርህ፣ ጠላት መጣና በብረት ቀፎ ውስጥ አድርገው አሶር ወሰዱት። ከዛ በኋላ ብረት ቀፎ ውስጥ ሆኖ አሁን እግዚአብሔርን አሰበው። 22 ዓመት እንኳን አንድ ቀን አልጠራው። ብረት ቀፎ ውስጥ በቁመቱ ነው የሰሩት። ብረት ቀፎ ውስጥ በቀን ሐሩር በሌሊት ቁር እንዲሰቃይ እዛ ውስጥ ሆኖ ምን እንዳለ ልንገራችሁ። ታውቁታላችሁ ያለውን የምናሴ ጸሎት እኮ አለ። እዛ ውስጥ ቆሞ ምን እንዳለ ሙሉ በሙሉ ብረት ውስጥ ነው ያስገቡት። ምንድነው ያለው? የሚያስታውስ ሰው አለ? ከኔ ቀጥላችሁ በሉ። እግዚአብሔር ሆይ ንስሐን የሰራሃት ላልበደሉህ አይደለም ለኔ ለኃጢአተኛው ነው። አሁን በጉልበቴ ልሰግድልህ አልችልም፣ በልቤ ጉልበት ግን እሰግድልሃለሁ አምላኬ። ክብር ምስጋና ይግባው እግዚአብሔር። ምናሴ ይሄንን ሲናገር ምናሴ እግዚአብሔር ሰማው ይላል። አይሰማህም አንተ? አይሰማሽም አንቺ? አይሰማንም ወይ? ይሰማናል። ሚካኤልን ላከለት ይላል። ያንን የብረት ቀፎ ያዘና መለሰና አገሩ አገባውና ከብረት ቀፎ ውስጥ አወጣው። ከእስራት ያውጣችሁ፣ ከኃጢአት ያውጣችሁ፣ ከበደል ያውጣችሁ፣ ከርኩሰት ያውጣችሁ፣ ከጣዖት ያውጣችሁ፣ ከምንፍቅና ያውጣችሁ፣ ከጨሌ ያውጣችሁ፣ ከዛር ያውጣችሁ፣ ከጫት ያውጣችሁ፣ ከሲጋራ ያውጣችሁ፣ ከሱስ ያውጣችሁ፣ ከሺሻ ያውጣችሁ። ኑ ወደ ቤቱ ግቡ፣ ተቀደሱ። እግዚአብሔር ይሄንን ነው የሚፈልገው። ለኔ ነው የመጣው፣ ላንተ ነው፣ ላንቺ ነው። እኔ የመጣሁት ለጻድቃን አይደለም ለበሽተኞች ነው። በሽተኞች መድኃኒት ያስፈልጋቸዋል። ሰጠን ስጋና ደሙን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ታዲያ ለምንድን ነው የማትቀበሉት? ስጋው ደሙ መድኃኒት ከሆነ እንዳልኩ ከኃጢአት አትነጻ። 3 ነገሮች ልንገራችሁ። ግጥም እንደ ግጥም ናቸው። ሻ 3 ደሞ ልሳን እንዳይመስልህ። እችን ሰምቶ መምህር ዘበነ ልሳን ተናገረ እንዳይል ደሞ ያ ከዚህ ቤት የወጣው የርኩሰት ልጅ የባቢሎን የጋለሞታይቱ ርኩሰት ጡት ጠቢ ክፎች ከእግዚአብሔር የራቁ ለእግዚአብሔር ክብር ለኢየሱስ ክብር የሌላቸው ለድንግል ማርያም ክብር የሌላቸው ለመላእክት ክብር የሌላቸው
ራሱ ኢየሱስን ግንበኞቹ ሲንቁት አብረው የናቁ የሰቀሉ አሉ። ዛሬ ሶስት ነገሮች የሥጋው ደሙ ጥቅም ድገሙ። ለኃጢአት መደምሰሻ፣ ለአጋንንት ድል መንሻ፣ ለመንግስተ ሰማያት መውረሻ። በቃ ታዲያ ምን ትፈልጋለህ? ምንድነው ያልኩት? አንድ ለኃጢአት ሻ ነው ብያለሁ። መጨረሻው ግጥሙን ነገርኳችሁ። አንድ ለኃጢአት፣ ሁለት ለአጋንንት፣ ሶስት ለመንግስተ ሰማያት። ታዲያ እሱ አይደለም ለሥጋው ደሙ። ሰሞኑን ሁሉ ስል ነበር በየቦታው አይደለ? እነዚህ ምስክሮች ናቸው። እነዚህ እንደው ወደ ቁርባኑ ስትመጡ ሁሌም የሚደጋገመው ነገር ስለሆነ ብዬ እኮ ነው። እስመ ኃያል አንተ እኮተ ወሰቡህ ወለከ ስብሐት ለዓለም አንተ እስመ ኃያል ተውና እንትን በል። አንቺም እንደዛው አያጠራኝ በይ። እዛ አያጠራኝ አያጠራኝማ በይ እንደዛ። ያኛውም በራሱ መንገድ ትምህርት የለውም አይደለም እኔ የምፈልገው። አንተ የተጠራህበት አንቺ የተጠራሽበት ደግሞ ዓላማ አለ። እዚህ ነው ተጠርታችኋል። እዛ አትጠራሩ፣ እዚሁ ተጠራሩ። በጎቼን በስማቸው አውቃቸዋለሁ ጠራቸዋለሁ እኮ ነው የሚላችሁ። ግልገሎቼን፣ ጠቦቶቼን፣ ሕፃናቱን ሁሉ እስቲ ተናገሩ። እኔ የመጣሁት አለ ክርስቶስ ለጻድቃን ሳይሆን ለኃጥአን፣ ለጤነኞች ሳይሆን ለበሽተኞች ናልን። ኢየሱስ ክርስቶስ እኛ በሽተኞች ኃጢአተኞች ነን እናከብርሃለን። አናጢዎች ግን ናቁት፣ ግንበኞች ግን ናቁት። ያቺ ያለው ዓለምን ሁሉ ምን አረገች? ዓለምን ሁሉ በሳምንት ሲካር ሴቲቱን ካስተማራት የሕይወት ውሃ ከሰጣት በኋላ ሰማርያ ከተማ ገባች። ለሕዝቡ ነገረች። ናና ጌታ ለኛም የሕይወት ውሃ ስጠን አሉት። 2 ቀን በሰማርያ አደረ። ሰማርያ እኮ እነሆ ከእግዚአብሔር ይራቁ ነበሩ። እርግጥ አላቸው ሕግና ሥርዓት፣ ግን መንገዱ አልገባቸውም። 2 ቀን አደረና ኢየሱስ ክርስቶስ ምን አልኩኝ? 2 ቀን ከነሱ ጋር ለካ ከኛ ጋር ያድራል። ይደር አብሯችሁ በቤታችሁ ይግባ። ምንድነው ያለው? በደጅ ቆሜ ምን አረጋለሁ? ማንም በሩን ቢከፍትልኝ ወደ እርሱ ወደ እርሷ ከነሱ ጋር እራት። ምን አይነት አምላክ ነው ያለን! ምስጋና ይግባህ አንተ የድንግል ማርያም ልጅ፣ ስምህ የተመሰገነ ይሁን ለዘላለም። እቤታችሁ ገባለሁ። ይሄ ነው እኮ ችግራችን። እኛ አልገባንም፣ ርቀን ያለነው። እሱ እኮ ቀረቡ ሀቤሁ ወያበርህ ለክሙ፣ ወደሱ ቀረቡ ያበራላችኋል፣ ያበራላችሁ። ደሞ አለች አይደል እናቱ? እሷ ብርሃን አይደለም እንዴ? እሱ አነ ወእቱ ብርሃኑ ለዓለም አላለም እንዴ? ዮሐንስ ወንጌል 8:12 ላይ አላለም? እኔ ዓለም ብርሃን ነኝ አላለም ብሏል እኮ። ስለዚህ እሷ ደግሞ መብርሃን ነች። መብርሃን ከሁላችሁ ትሆንላችሁ። ኪዳነ ብረት በኪዳኗ የመንግስቱ ወራሽ ታድርጋችሁ። 3 ጥቅም አለው አልን ሥጋው ደግሞ። 1 የኃጢአት ምን ማርያ፣ 2 የአጋንንት ማንሳት አትፈልግም። ሥጋው ደግሞ ኃጢአትን ተናግረው አጨርሰው ትቀርባለህ። የምታውቀውን በድፍረትም በስተትም እግዚአብሔር ይፍታ ይልሃል፣ ትፈታለህ። ወደ ሥጋው ደግሞ ትቀርባለህ። የቀረውን ደግሞ ሥጋውና ደግሞ በህይወት ይስተካከላል። ስለዚህ ህይወታችሁ ሁሉ በዚህ ሁሉ 3 የመንግስተ ሰማያት መውረሻ። መንግስቱን የምንኖር ሰው ምንድነው? በእግዚአብሔር። በሌላም ቦታ ገና ቅዳሴ ሲጀመር ሲገባ ሁሉ ዘገብራ እየተባለ ይበል ፈላሲ ዘገባ ሀበ እግዚአብሔር ነው የሚለው። በዚህ የገባ ፈላሲ ነኝ አይበል፣ ውጡ ነኝ አይበል፣ አትበይ። እዚህ ከገባችሁ እንወጣለን አትበሉ። እዚች ወደ ኦርቶዶክስ ከገባችሁ በኋላ ያ የክብር አምላክ ያ የሰማርያ ሰዎችን አስተምሮ ምን አሉት እነሱ? በእውነት አንተ የዓለም መድኃኒት ነህ አሉት። የአንዲት አገር፣ የአንዲት ሰፈር፣ የአንድ ጎሳ፣ የአንድ ቀበሌ አይደለም። ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ነው። ያቺ ድንጋይ ዓለምን ሁሉ መላችላል። ወደሱ ቀረቡ፣ ወደ ቤቱ ግቡ። የዛን ጊዜ የዘላለም ሕይወት ትወርሳላችሁ። ያድርግላችሁ። ኃጢአታችንን ሁሉ በደላችን ይደምስስልን። ቅዳሴ ላይ 2 ካህናት ይወጡና 3 ዲያቆናት በዋናው ልኡካን። ካህናቱ 2 ሆነው ዲያቆናቱ በዛ ሆነው ከመነበቡ በፊት ቅዱስ ጳውሎስ የሚባለው ትዝ ይላችኋል። ስብሐት ወክብር ለስሉስ ጎሽ ያክብርልን አባቶች አመስግኑት። ሌላ የለም፣ ሌላ ቦታ የለም እኮ
ይሄ እኮ ሌላ ቦታ የለም። ምንድነው ያሉት ካህናቱ? ለአብ ለወልድ ለመንፈስ ቅዱስ እኮ ምስጋና ክብር ይገባቸዋል ነው እኮ። ስብሐት ወክብር ለስሉስ ቅዱስ ይደሉ። ለስሉስ ቅዱስ ቅዱስ ስሉስ ተብሎ ለሚመሰገን ለስላሴ ለእግዚአብሔር ስብሐት ምስጋና ሲሉ እናንተ ደግሞ ምን አሉ? ምን አላችሁ? ይደሉሙ ይገባቸዋል አላችሁ። ለማለማ ነበር ያላችሁት? ለአብ ለወልድ ለመንፈስ ቅዱስ ምን ይገባቸዋል? አረ ይመስገን እግዚአብሔር፣ ክብርና ምስጋና ይግባው፣ ስሙ የተመሰገነ ይሁን። ከዛ ቀጥሎ ያለው ላይ ምንድነው የሚሆነው? ገባሬ ዲያቆን ገባሬ ሰናዩ ዲያቆን ይመጣል አይደል? ጳውሎስ ላይ ነው። ከዛ ተጨማሪው ዲያቆን ደግሞ ንፍቁ ምን ይዛል? መስቀል ይዛል አይደል? ከዛ ገባሬ ሰናዩ ቄሱ ደግሞ ጽናውን ይዞ ሌላው ጥላ ይዞ እንዲህ ይዞራሉ አይደል? እያጠኑ ሲያጥን ዝም ብሎ አይልም። አሁን እኛ ጋር ምንም ነገር ዝም ብሎ የሚባል የለም። የሚባል ነገር አለ። ካላወቃችሁት አስቸጋሪ ነው። እኔ አንድ ጊዜ ስናቅጥሩ ነው አሉ እዚህ ወንድሞቼና ፈረንሳይ አካባቢ ኢየሱስ የሚባል ቤተክርስቲያን አለ ታውቃላችሁ። እዛ ደግሞ ከጎን ምን አለች ቤተክርስቲያኑ? እመቤታችን አለች አይደለም? እዛው አንድ ሰውዬ ልጃቸው ጴንጤ ሆነባቸው። ያኔ ድሮ እዚህ እያለሁ ኮሌጅ እያለሁ ከዛ መጡና እንደው ባክ ልጄ አስቸገረኝ፣ ምን ነው እምነቱን ቀየረብኝ። ታዲያ እኔ ያለሁት እዚህ ኮሌጅ ሩቅ ነው ያለሁት፣ እዛ የሚያስተምረው ሰው የለም ወይ? የሱንማ ተወኝ መምህር ዘበነሱ ማለት ምን ነው አልኳቸው። ሄጄ ካህናቱን እባካችሁ ብዬ እዛ ማርያም ሄጄ ሳነጋግር በኋላ እንዲዞር ስል ምንድነው ይሄ ስል ኢየሱስ ነው አለኝ። ለካ ኢየሱስ እዛ ጉብ ብሏል ማርያም ጋር ጉብ ብሏል። አሁን ተመልከቱ፣ አለማወቅ አያችሁ፣ አለማወቅ። የኔና የናንተ ኢየሱስ እኮ ከሌሎቹ ኢየሱስ የተለየ እኮ ነው። ማወቅ ነው። የምንማረውን መማር አለባችሁ። አሁን በዚህ ደብር ማክሰኞ ትምህርት አለ፣ አርብ ምህላ አለ፣ በየሰዓቱ ትምህርት አለ የሚሰጥ። አስተማሪስ ባይኖር መጥቶ እዚህ ደጅ ጠንቶ ቢኬድ ማወቅ አለባችሁ። እወቁ። ዕውቀት እግዚአብሔር ነው። እሱ በልባችሁ ይጻፍላችሁ። ሲዞር ዝም ብሎ አይዞርም። ካህኑ የሚለው ቃል አለ። ምን ነበር የሚለው? በከማ አናልከ ነው ጥቅማ ላይ ኢያሪኮ በኢያሱ ገብርከ አይደል? እንደሱ ያረል የሚያጥረው ምን ማለት መሰላችሁ? ከማሁ እንደዛው ልክ እንደዛው በኔ በኃጢአተኛው እጅ ደግሞ ይላል። ምን ማለት መሰላችሁ? በነዌ ልጅ በኢያሱ ላይ ሆነ የሰራዊት ጌታ እግዚአብሔር ሆይ 7 ጊዜ ኢያሪኮን ግንብ ቢዞሩት በሰባተኛው ቀን የኢያሪኮን ግንብ እንዳለ እንደ ሻማ ያቀለጥከው ያፈረስከው የደመሰስከው እግዚአብሔር ሆይ አሁን በኔ በካህኑ በባሪያ እጅ ደግሞ የኔንም ኃጢአት እዚህ የተሰበሰቡትን የሕዝቡን ሁሉ ኃጢአት እያለ ማዕጠንት እያጠናችሁ ኃጢአታቸውን አፍርስላቸው ሲል የሰራችሁት ኃጢአት ሁሉ እንደ ሻማ ነው የሚቀልጠው። እግዚአብሔር ክብርና ምስጋና ይግባው፣ ስሙ የተመሰገነ ይሁን። ማስቀደስ ያለባችሁ በዚህ የተነሳ ነው። ዛሬ አንዳንድ አገልጋዮች ራሱ ከቅዳሴ የራቁ ምንም የፈለገው ወንጌል ቢሰብኩ አይሰምርም። ከቅዳሴ የራቀ አይሰምርም። ትልቁ ጸሎት ቅዳሴ ነው። የማህሌቱ የሳታቱ የሁሉ ሲጀምር ገና ያስደነግጣል። ሚመጠን ግርምት ዛቲ ዕለት ይላል። ይህች ቀን ምን ያህል የምታስፈራ ናት! ይህች ቀን ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማይ የሰማያት የሚወርድባት ይህንን ህብስት ይህንን ወይን የሚያከብርባት። በጽሞናና በፍርሃት ቁሙ፣ የእግዚአብሔር ሰላም ከኔና ከናንተ ጋር ይሁን ብሎ ነው የሚጀምረው። የእግዚአብሔር ሰላም ከሁላችን ጋር ይሁንልን። ግርምት ዛቲ ዕለት እጽብት ዛቲ ዕለት መላእክት የሚወርዱባት መንፈስ ቅዱስ የሚወርዱባት ቅዳሴ ሲገባ። አሁን እኮ ችግሩ ልባችሁ እኮ አንድ አይሆንም እኮ። አሁን ብዙ ችግሩ አሁን ቅዳሴ ላይ ሆኖ ሁሉ እንዲህ የሚባክን ሰው አላያችሁ? በቃ የሚሰለችው 10 የሚያዛግ አይላል። አርሰናልን ስታይ ግን አይን ፈጥቶ ቴሌቪዥን ውስጥ ይገባል። ልብ የለም ልብሽ የለም። እሱ እኮ ነው ችግሩ። ሚመጣን ግርምት ዛቲ ዕለት በፍርሃት ቁሙ። ደሞ እኮ ወደ 12 13 ጊዜ ምን ትባላላችሁ? ተንሱ ለጸሎት በዜማ። ለምንድን ነው የሚደጋገመው? የቆማችሁበትን ወቁ። ጸሎት ላይ ናችሁ። ጸሎት መንፈሳችሁን ህላችሁን ሰብስቡ። አንዳንድ ካህናትም አሉ። እኔ አሁን ስልክ መቅደስ ውስጥ ይዞ መግባት ከጥንት ጀምሬ በጣም ነው የምቃወመው። በተለይ የደነገጥኩት ግን እኔ አባቶች ያላችሁ ከተሳሳትኩ ልታረም፣ ካሜራ መቅደስ ውስጥ ገብቶ ጳጳሳትም መነኮሳትም ቅዳሴ ሲቀደስ ያኔ እኔ መቅሰፍት መጣ ነው ያልኩት።
መቅደስ ውስጥ ድረስ እሱን ራሱ ያውቁበታል እነሱ ወደ እነሱ አንናገር ያውቁበታል ያስተካክሉ እናንተም ናችሁ ዝም ብሎ ቆመ ስለምን እጥላል የለም ያችን 2 ሰዓት ያችን 1 ተኩል ለምን 3 ሰዓት ስለምን አይሆን በቃ ተንሱ ለጸሎት በቃ ተነስታችሁ ቆማችኋል ተንሱ ለጸሎት ህሊናህን ነው የምታነሳው መሃል ላይ ደግሞ የሚባል ቃል አለ ትዝ ይላችኋል አሁን ዝም ብሎ በነባብ ብቻ ሆነ ዜማው ሊጠፋ ሳይሆን አይቀርም ለተነብሩ ዜማው ሊጠፋ ይመስለኝ የተቀመጣችሁ ተነሱ ይባላል ቆማችኋል እኮ እናንተ የደከመው አይቀመጥ አይደለም የተቀመጣችሁ ተነሱ ከኃጢአት ወንበር ተነስ ያለበትን ወቅ ወደ ምስራቅ ተመልከቱ ምስራቅ ጾት መቤታችን ምስራቅ ምጽአት ይመጣል ክርስቶስ አስቡ እናንተ እኮ ክብሩ ለእናንተ ነው ተብላችኋል እናንተማ የተመረጣችሁ ናችሁ የታደላችሁ ናችሁ ሁሌ ሌለነ ኦርቶዶክስ መሆን መታደል ነው ላለው ያቺ ድንጋይ አድቅ ዓለምን መላች ዓለም መድኃኒት ነው ስለዚህ እነዛ አናጢዎች ናቁት የተባሉት አይሁድ ናቸው ናቁት ክርስቶስን ምን አሉ አምላክ አይደለም ማለት የነሱን ትምህርት ማን ያዝ አሁን እነ ማርቲን ሉተር ያዙ እነ ማርቲን ሉተር ለምሳሌ ፕሮቴስታንት እምነት የሚቀበለው መጽሐፍ ማዞሬቲክ ቴክስት ነው የሚባለው ማዞሬቲክ ቴክስት የሚባለው የአይሁድ መጽሐፍ ነው ስለ ክርስቶስ ያለውን ትንቢት የቆራረጡበት ነው ፕሮቴስታንት የሚቀበለው እሱን መጽሐፍ ነው ካቶሊኮች የሚቀበሉት ቡልጌት ነው ቡልጌትን የጻፈው ጄሮም ነው በ480 አካባቢ ነው እሱም ደግሞ እንደዛው አይሁድ አልተጠቀሙበትም ብሎ ቆርጦታል አናጢዎቹ ናቁ ስለዘመዶቹ ሲናገር ኢሳይያስ ነብይ ምን አለ ባየነው ጊዜ ደም ግባት የለውም አለ እኛ ግን እንደተቀሰፈ ቆጠርነው አለ በኢሳይያስ ትንቢት ምዕራፍ 53 ላይ ማን ነው ያስተዋለው ከትውልዱ አለ ባየነው ጊዜ ደም ግባት የለውም አለ የሚነግረን ስለ ዘመዶቹ ነው ክርስቶስ ወደዚህ ምድር መጣ እኔ አምላክ ነኝ ሲላቸው ድንጋይ አነሱ አንተ ሰው ስትሆን አናቅህም እንዴ እናትህ እዚህ አይደለችም ወንድሞች እህቶች ይላል ተሰናከሉበት ይላል ሉቃስ 3ን ስታነብ ተሰናከሉበት እዚህ ደግሞ ምን አለን ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ከቁጥር 6 እስከ 8 በተለይ ቁጥር 8 ላይ የማያምኑ ስለሆኑ ይሰናከሉበታል የሚሰናከሉትም በቃሉ ነው ቃሉን ከመጽሐፍ ቅዱስ እያነበቡ ነው የሚሰናከሉበት አለቀ መጽሐፍ ቅዱስ ይዘዋል መጽሐፍ ቅዱስን አያውቁም የለም የቤተክርስቲያናችን ትምህርትም አይገባቸውም የኦርቶዶክስ ትምህርት ሊገባቸው አይችልም ሁሌ ሲነቅፉ ሁሌ ሲተቹ ታያላችሁ ለምን እነሱ አናጢዎች የጣሉትን ስለተቀበሉ ነው ክብሩ ግን ለኛ ነው ለምታምኑት ነው ለማያምኑ አናጢዎች የጣሉት ድንጋይ ነው ፈሪሳውያኑ ሰዱቃውያኑ የጣሉት ጸሐፍት የናቁት ነው ኢየሱስ ክርስቶስ መጥቶ ግን ምን አለ እኔ ማን ነኝ አለ የሰው ልጅ ሰዎች ማን ይሉታል አለ አንተ ክርስቶስ ነህ አለው አምላክ ወልደ አምላክ ነው ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ አምላክ ነው ከሰማይ ወረደ አዎ ያዳነን እሱ ነው የዕዳ ደብዳቤያችን የሰረዘ እሱ ነው ከድንግል ማርያም ተወልዶ ያዳነን እሱ ነው ደህንነታችን እሱ ነው ስሙ የተመሰገነ ይሁን ክብር ምስጋና ይግባው እግዚአብሔር የተመሰገነ ይሁን ስለዚህ ዛሬ የኦርቶዶክስ ቤተክርስቲያን ትምህርት ከሌላው በተለየ የምታዩበት ምክንያት በዓለም ላይ ለምንድነው እኛ አናጢዎቹን አልተከተልንም አናጢ ስለ ድንጋይ ያውቃል እነዛ ጸሐፍት ፈሪሳውያን ስለ ቃሉ ያውቁ ነበር አባቶች ከነሱ ወገን ነበሩ ግን ክርስቶስን አልተቀበሉም መሲህ ዛሬም ድረስ አልተቀበሉም ስለዚህ ዓለም ወዴት ሄደ አሁን ወደ ጨለማ አንዳንዶች ክርስቶስን አናጢዎቹ ስለጣሉት ለምሳሌ ሰሞኑን የጻፉት መጽሐፍ አለ ዛሬ ይመስለኛል ታገኙታላችሁ የምትፈልጉ ሰዎች ኒው ኤጅ ሙቭመንት እና ሎ ኦፍ አትራክሽን በኒው ኤጅ ሙቭመንት እና ሎ ኦፍ አትራክሽን ኒው ክርስቲያኒቲ ተብሎ በሚሰየመው ኢየሱስ አምላክ አይደለም ዝም ብሎ አንድ ሰው ነው ሮል ሞዴል ነው የሚሏችሁ ሌሎቹ ደግሞ ግኖስቲክስ የሚባሉ ያን የነበሩ ኖስቲሲዝም የሚባል እምነት አለ እነሱ ደግሞ እንደ ጨረር ተፈንጥቆ የመጣ ነው ይሏቸዋል ሰው ነው ይሏቸዋል ተመልከቱ አሪዮስ ፍጡር ነው ይላል እና አውጣኪ ዝርው ይላሉ ሌሎችም እንዲሁ ብዙዎቹ ክርስቶስ አምላክ እንደሆነ አላወቁም ዛሬ አብዛኛው የሚሄደው በሰፊው መንገድ ነው እናንተ ግን በጠባባ መንገድ ግቡ የተባላችሁት ጠባቢቱ መንገድ
ኦርቶዶክስ ተዋህዶ ክርስትና ናት። በዚች እምነት ያደረገን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ኢየሱስ ክርስቶስ ትናንትናም ይላል። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው፣ አይለወጥም። የኔና የናንተ አምላክ ያው ነው። ዓለምን ከመፍጠሩ በፊት አምላክ ነው። ዓለምን በፈጠረ ጊዜ አምላክ ነው። ከድንግል ማርያም ሲወለድ አምላክ ነው። ስጋን ሲዋሃድ አምላክ ነው። ስጋን አምላክ አደረገው። አምላክም እኛን ለማዳን ሰው ሆነ፣ ከድንግል ማርያም ተወለደ። በዚች እምነት ያደረገን እግዚአብሔር ስሙ ምስጉን ይሁንልን። ስለዚህ ኦርቶዶክስ ተዋህዶ ቤተክርስቲያን ስትኖሩ እግዚአብሔር የሚለውን የምትሰሙ ናችሁ። እግዚአብሔር የሚያስተምረውን የምታደምጡ ናችሁ። ትምህርቴን በዚህ ላጠቃል። ሁልጊዜ በኦርቶዶክስ ቤተክርስቲያን እኛ የምንናገረው ክርስቶስ የነገረንን ነቢያት ሐዋርያት የነገሩንን ተመልከቱ። ማይነገረንን ራሱ ክርስቶስ የነገረንን ቀድሞ ነቢያት የነገሩን ኋላ ሐዋርያት የነገሩን በቃ። በሌሎች እምነቶች ግን ማ የተናገረውን ነው የሚናገሩት ነው። ከማ የሰሙትን በሌሎቹ የሚናገሩት የአናጢዎቹን የግንበኞቹን። ግንበኞቹ ኢየሱስን ስለናቁት ምን አሉ? እናቱን አናቃትም እንዴ? ወንድሞቹ በእኛ ዘንድ አይደሉም እንዴ? ስለዚህ እነዛ ምን ይላሉ? ኢየሱስ ሌላ ወንድሞች አሉት፣ ማርያም ሌሎች ልጆች ወልዳለች። ከማን የሰሙት? ከአናጢዎቹ። ልዩነቱ ይሄ ነው። አንተ ደግሞ አይ ዮሴፍ ቀድሞ ልጆች ነበሩት፣ ድንግል ማርያም የወለደችው አንዱን ኢየሱስ ብቻ ነው ብለህ ትላለህ። ከማን የሰማኸው? ከመጽሐፍ ቅዱስ። ከማን የሰማኸው? ከነቢያት። ከማን የሰማሽው? ከሐዋርያት። ልዩነታችን ይሄ ነው። ሌላ እኮ እኛ ከራሱ ከክርስቶስ ስለሰማን ምን አለን እሱ? አንድ ጊዜ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ስትመለከቱና 31 ስታዩ እኔና አብ አንድ ነን አለ። እኔና አብ ስንት ነን አለ? ስለዚህ በእኛ አብ ወልደ መንፈስ ቅዱስ በመለኮት ስንት ናቸው? አንድ። በባህሪ በዘዝ ባገዛዝ ይሄን ዓለም በመፍጠር ፈጥሮ በማሳለፍ ስንት? አንድ። በስም ሶስት። አብ ወልደ መንፈስ ቅዱስ አለቀ። ይሄ እኛ ከሱ ስለሰማን ከነቢያት ስለሰማን። በሌሎቹ ቦታ ደግሞ ኢየሱስ ወደ አብ ይጸልያል ይላል፣ ይማልዳል ይላል። አለቀ። ልዩነቱ ይሄ። ለምን? እነሱ የሰሙት ከአናጢዎቹ፣ እኛ የሰማነው ከክርስቶስ። አናጢዎች የጣሉት ድንጋይ እሱ ግን የማዕዘን ራስ ነው። ክብሩ ለማን ነው? ለእናንተ ለምታምኑ። ለማያምኑ ግን የማዕዘን ራስ የሆነው ለነሱ ምን ይሆናል? የእንቅፋት የማሰናከያ አለት። በማይሰናከላሉ በኢየሱስ ነው የሚሰናከሉት። ለምን? በቃሉ ይሰናከሉበታል። ያነቡና አይገባቸውም። ከዛ በኋላ አሃ እንዲህ ማለት ነው ብለው በራሳቸው ይወስዳሉ። እንደፈለጋቸው ነው። የቤተክርስቲያንም ነገር ሊገባቸው አይችልም። እኛ የምናደርገው ነገር እኮ ሚስጥሩ ሁሉ አይገባቸውም። ኢየሱስ በእኛ ዘንድ ክብር ነው። ይሄ ከበሮ እኮ ኢየሱስን ነው የሚሰብከው። መቋሚያው እኮ የሚይዙት ኢየሱስን ነው የሚሰብከው። ጽናጽኑ እኮ ኢየሱስን ነው። ጽናው ቅድም የሚነግራችሁ እኮ እመቤታችን በአምሳል በመርገፍ እኮ ነው የነገረን እግዚአብሔር። አንዱ መጣና ቤተክርስቲያን ገባ። መጥቶ አያውቅም። ከሌላ ነው የመጣው። እስቲ የኦርቶዶክስም ብሎ እንደው ቅዳሴውንም አየ፣ ትምህርቱንም አየና ዕጣነ ሞገር አካባቢ ደረሰ እና እንደው ክብሪቱ ዕጣነ ሞገሩ ካለ በኋላ ከዛ ወረብ ሊቀርብ ሲል ካህናት በዚህና በዚህ ይሰለፉ የለም። መቋሚያ ደግሞ ዲያቆናቱ እያመጡ ያቀብላሉ። ሹልክ ካለና ደሮጡ በሰላም ሲቀድሱ በሰላም ሲጸልዩ የነበሩት ምን እንደሆኑ አላውቅም። መጨረሻ ላይ አየ ኦርቶዶክስ ቤተክርስቲያን ለሁለት ተከፋፍለው እዛ ያሉት ዱላ እየሰጧቸው ሊከታከቱ ሲሉ ነው ሹልክ ብየወጣ። አልሰሜን ገባ በለው ማለት እዚህ ላይ ነው። አየህ፣ የኛ ቤተክርስቲያን ሚስጥር ናት። ራሱ ክርስቶስ ሚስጥር ነው። ሚስጥር እኮ ነው። የከበረው አለት ኢየሱስ ነው። ያደረው በጽዮን ነው። ጽዮን እመብርሃን ናት። አናጢዎች የጣሉት የተባለው ፈሪሳውያን ናቸው፣ ሰዱቃውያን ናቸው። ክብሩ ለእናንተ ለምታምኑት ነው፣ ለኦርቶዶክስ ልጆች ነው። ለማያምኑት ግን የማሰናከያ አለት ሆነባቸው። በክርስቶስ ይሰናከሉ፣ ያወቁት ይመስላቸዋል። ጌታ ሆይ ትሉኛላችሁ። ማቴዎስ 7:21 ጌታ ሆይ ትሉኛላችሁ፣ ወደ መንግስት ያትገቡ። ማቴዎስ 7 ያስደነግጣል። እውር አብርተን አላቃችሁም፣ ለምጻም አንጽተን አላቃችሁም፣ ሙት አንስተን አላቃችሁም፣ አላውቃችሁም፣ በስምህ አጋንንት አውጥተን አላውቃችሁም። ማቴዎስ 7:21 ተመልከቱ። የኔ ቃል አይደለም። ስለዚህ አላወቁትም። ንጉስ አጼ ፋሲል የጎንደሩ የኢትዮጵያው ንጉስ በጎንደር ዘመነ መንግስት በ17 ሴንቸሪ አንድ ቀን ዝሆን ሊያድኑ ከጋሻ ጃግሬዎቻቸው ጋር ጫካ ገቡ።
ትናንት ነግራችኋለሁ እናንተ ሰምታችኋል እዚህ ያላችሁት ጫካ ገቡ ጋሻ ጀግራዎች አሉ ንጉስ እኮ ናቸው የኢትዮጵያ ንጉስ አንድ ወጣት ውርዙው ነገ ተከትለው ሲሄዱ ሊያድኑ እንደ ጎሹን ምኑን ቁርጥርጣሉና ማንንም አጠገባቸው የለም ሳቸው ተከትለው ሲያሳድዱ ዞር ቢሉ ማንንም የለም ብቻቸውን ጫካ ውስጥ መንገዱን አያውቁትም ንጉሱ ቤተ መንግስታቸው የጎንደርን መንገድ ከተማው ከዛ ግራ ገብቷቸው ቤት ይሆን ይያሉ በቅሏቸው ላይ ተቀምጠው ሲሄዱ አንድ ሰውዬ ጌሾ ተሸክሞ ይሄዳል እንዴት ዋልክ አሉት እግዚአብሔር ይመስገን አንተስ እንደምን ነህ አለ ንጉሱ የጎንደርን የቤተ መንግስቱን መንገድ ታውቀዋለህ አሳምሬ አሳየኛ ጌሾ የለማትቼ እከፍልሃለሁ ከከፈልከኝማ ምን ቸገረኝ በልና ምራይ አንተ በቅሎ ላይ ተቀምጠኔ በግሬ እና ጠይ ናውጣ ንጉሱ ጋር ከንጉሱ ጋር ከኋላ ፈናጠውት ንጉስ ሆኖ አላወቀም እኔ ስገምተው ይሄን ትላንትም ተናግሬ ያለው ያንድ የወለጋ ሰው ነገሩ የሚባል ሰው በክርስትና ስሙ ነው መጽሐፉ ላይ ያለው እርግጥ ያጻፈውን አዲስ አበባ ዩኒቨርሲቲ ያሳተመው እዛ ላይ የኢትዮጵያ ታሪክ አፄ ቴዎድሮስ ዘመን ይመስለኛል እዛ ላይ ነው ያነበብኩት ይታወቃል ታሪኩ እኔ ስገምተው አሁን ሲመራቸው አንተ ሰው ያሰማም እንደ በዚህ ጋር ሄድና ያልኩ ምናምን ሲላቸው ንጉሱ አረ በዚህ ሄድ ሲላቸው ብቻ ወደ ከተማ እየደረሱ ሲመጡ አንተ ሰው አሉት ያወሩት እኮ ነው የሚሉት አፈናጣው ንጉሱን ታውቃቸዋል አለ አረ አንተ ሰው ቀልደኛ ነህ ንጉሱን ታውቃለህ ደግሞ ማን አድርሶኝ ከንጉሱ አብሮ ቁጭ ብሏል ማን አድርሶኝ በቃ ከተማ ስንገባ ታውቃቸዋለህ አሉት ከዛ በኋላ ወደ ከተማ ሲደርሱ ንጉስ ሲመጣ ሰው የሚያደርገውን ታውቃላችኋል በድሮ ነገስታት ጊዜ ፊልም እንደገና አይታችሁ ከሆነ የለበሰው እንዲህ ያረገ ይሰግዳል አይደለም ንጉስ ሲመጣ ጥፍ ይላል ክብር ያለበት ዘመን ስለሆነ ነው ታዲያም አሁን እንትን አሉት አወካቸው አሉ የታሉ አሁን ሰው ደግሞ እንደገሞታል ንጉሱ ዛሬ ማንንም ያፈናጠጡ አይደለ ከንጉሱ ጋር ታይቶ የማይታወቅ ነገር ነው በድሮ ዘመን አስቡት ደግሞ ብቻ ያነጠፈ ይሰግዳል እና አሁን አላወካቸውም አሉ የታሉ እንዴ ሰው እኮ እየሰገደ ነው አሉ አየና እና አሁን አወካቸው አሉ እንግዲያውማ ወይ ካንተ ወይ ከኔ አብሮ ሆኖ ንጉሱን አያውቅም አያችሁ መጽሐፍ ቅዱስ መያዝ ብቻ አያድንም ንጉሱን ኢየሱስን ማወቅ ያስፈልጋል አብሬ ነኝ ማለት አይደለም ንጉሱን ኢየሱስ ክርስቶስ ማወቅ ያስፈልጋል እሱ በሁሉም ዘንድ አለ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና ደረሳችሁ ያን ከወዲሁ መልካም ምኞታችን እየገለጽ ኤላኮቴትና ቋንቋ የነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት በተለየ ሁኔታ ወደ ኢየሩሳሌም በዓለ ልደትን ምክንያት ማድረግ ጉዞ አዘጋጅተናል የሰብአ ሰገል ምስጋና በቤተልሔም እጅግ የተለየ መርሃ ግብር እንዳለን ስናሳውቀውት በደስታ ነው መላ እስራኤልን እንዲሁ እንጎበኛለን እንሳለማለን በጆርዳን ያሉትን ቅዱሳን መካናት እንጎበኛለን እንሳለማለን ከወዲሁ እየተመዘገባችሁ ቦታ ትይዙ ዘንድ እናሳስባለን በተለይ የሰብአ ሰገል ምስጋና በቤተልሔም እጅግ የምንጠብቀው ልዩ መርሃ ግብር ለዘላለም የከበረው አለ የማይዘራው ድንጋይ የኔና የናንተ አምላክ ስሙ የተመሰገነ ይሁን አሜን ድንግል ማርያም በቀኝ በግራ ትቁምላችሁ ከፊት ትምራችሁ ከኋላ ትከተላችሁ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር እግዚአብሔር በረድኤት በቸርነት አይለያችሁ ክብር ምስጋና እንሰጣዋለን ያስተማረን ስሙ የተመሰገነ ይሁን እናመሰግነዋለን ስሙ የተመሰገነ ይሁን እናከብረዋለን ስሙ የተመሰገነ ይሁን ክብሩ ለእናንተ ለምታምኑት ነው ደስ ይበላችሁ የኦርቶዶክስ ልጆች ስሙ ለዘላለም የተመሰገነ ይሁን እናንተ የመንግስተ ሰማያት ወራሾች የስሙ ቀዳሾች በቀኙ የምትቆሙ ናችሁ ክብርና ምስጋና ለዘላለም ይድረሰው የመረረውን ህይወት ጣፋጭ የጎደለው ሙሉ ያርግላችሁ አንድ ነገር ምነግራችሁ በስጋም በነፍስም እግዚአብሔር ስለእናንተ ያውቃል ስለምትበሉት ስለምትለብሱት ስለምትኖሩበት ስለነፍሳችሁ እግዚአብሔር ከእናንተ ጋር ይሁን ስሙ የተመሰገነ ይሁን